ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን፣ ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን ሰሜን ኮሪያ አዲስ የሚሳይል ሙከራ ማድረጓን፣ ከአውሮፓ ደግሞ በሩሲያ ላይ የተጣለው የነዳጅ ዘይት ማዕቀብ፣ እንዲሁም አሁን በመካከለኛው ምስራቅ ቀጠና በተነሳው ጦርነት ከተጠናቀቀ በኋላ ዳግም ማዕቀቡ በሩሲያ ላይ ተመልሶ ይጣላል መባሉን፣ እንዲሁም ከመካከለኛው ምስራቅ ቀጠናና ከተለያዩ የዓለም ክፍሎች ያገኘኋቸውን ወቅታዊና አዳዲስ መረጃዎች ይዤ ቀርቤያለሁ። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። በአሜሪካና በደቡብ ኮሪያ የጋራ የጦር ልምምድ ፍሪደም ሺልድ ጉዳይ ይሄ የሌላ የምንም ሳይሆን የጦርነት ዝግጅት ነው ስትል ዘልቆ ያንገበገባትና የቆጠቆጣት ሰሜን ኮሪያ የኬን 25 ባለፈው አርብ ባለፈው ቅዳሜ ከትናንት በስቲያ 10 ባላስቲክ ሚሳይሎችን ሙከራ አድርጋለች። እንዲሁም ዛሬ የኬን 25 ታክቲካል ኒውክሌር አጥቂ ማልቲፕል ሮኬት ላውንቸሯን ወደ ደቡብ ኮሪያ የውሃ ክልል ማስወንጨፏ ተሰምቷል። ቅዳሜ ዕለት በተለቀቀው ምስል ላይም 12 የኢሮፖርት ላውንቸሮች በረድፍ ተሰድረው ታይቷል። እነዚያ ማስወንጨፊያዎች ታዲያ ላንቃቸውን አንድ ጊዜ ሲከፍቱት በዚያ ያለችዋ ምድር እንደ ወተት መናጧን የተሰማው። ሰሜን ኮሪያ ወደ ምስራቅ ባህር ያስወነጨፈቻቸው ሚሳይሎች ከ364 ኪሎ ሜትር በላይ ርቀትን የሚያሳብሩና በተለይም ደግሞ በደቡብ ኮሪያ ይዞታ ክፉኛ አደጋ የሚጋርጡ መሆናቸውን የተገለጠው። ሰሜን ኮሪያ አሁን በየቀኑ በሚባል ደረጃ የሚሳይልና የሮኬት ሙከራ ስለማድረጓ ብዙዎች ያሳያሉ። የአሁኑ የሰሜን ኮሪያ ሚሳይሎች ሙከራ በደቡብ ኮሪያ ሴዮንጉ የአሜሪካን የታድ የሚሳይል መከላከያዎች በዚያ የተተከሉበት አቅራቢያ ነውና እነዚያን የታድ የሚሳይል መከላከያዎችም ዶግ አመድ አድርገው የሚያወድሙ መሆናቸውን የተገለጠው። ሰሜን ኮሪያ ዛሬ የሞከረቻቸው የኬን 25 ሮኬቶች ደግሞ የደቡብ ኮሪያን የትኛውንም ስፍራ አደባይቶ አመድ የሚያለብሱ ናቸው ሲል የወጣው መረጃ ያሳያል። ጦር ከጦር ይቀድማል ሊሉትን ያስታውሷል። ሩሲያ በዩክሬን የያዘችው ጦርነት፣ አሜሪካና ኢዝራኤልን በኢራን ላይ የያዙት ጦርነት፣ ወዲያም ቻይና በታይዋን ደሴት ላይ ያሰላቸው የጦርነት ቀመር የዓለምን የፖለቲካ ምህዋር ክፉኛ ነቅንቆታል ነው የሚባለው። ወዲህም ሩሲያ፣ ኢራንና ሰሜን ኮሪያ ጠንካራ የተባለ ጥምረት መስርተዋል መባሉን ቻይናን ጨምሮ ለአሜሪካና ለምዕራባውያኑ ጥሩ ዜና አይደለም። ወዲህ አሜሪካ ከምዕራባውያኑ ወይም ከአውሮፓኑ ጋር ያላት ነገር አሁን በብዙ ተካሮ ውስጥ መታጀቡ ይታያል፣ ይነገራል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር መክረውና ዶልተው በገቡበት የኢራን ጦርነት እንደታሰበውና እንደተገመተው አልሆነም በሚል በብዙዎች ዘንድ እየተነሳ ነው። ትራምፕ በዚህ ወቅት የማይረዳ የማይደግፈን፣ በኢራን ጉዳይ ከጎናችን የማይቆም ላሉት በተለይም ለምዕራባውያኑ የጦር ጥምረት ኔቶ፣ ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን እና ለቻይና ብርቱ ማስጠንቀቂያ ሰጥተዋል ነው የተባለው። በመካከለኛው ምስራቅ ቀጠና ምድር አንድ ጊዜ እሳት እንዳይጫር እንዳይለኮስ የሚል ስጋትና ማስጠንቀቂያ ምክርም ጭምር ሲነገርበት እንደነበር አይዘነጋም። ዛሬ ግን በዚያ የመካከለኛው ምስራቅ ቀጠና ምድር ግዙፍ የተባለ ጦርነት ተጀምሯል። ጦርነቱ በእስራኤል በኢራንና በአሜሪካ መካከል ነው። ኢራን የሚሳይሎቿን ቁጥርም ትቀንስ ዘንድ እንዲሁም ዩራኒየም የማብላላቷን ነገር ጨርሶ ታስወግድ ዘንድ ወዲያም የኒውክሌር ጦር መሳሪያዎችን እንዳትታጠቅ በሚል የተጀመረው እሰጥ አገባ ደም አርግቶና አጥንት ሰክቶ ዛሬ ላይ በሦስቱ ሀገራት መካከል ለያዥ ለገናዥና ለአናዛዥ የቸገረ የጦርነት አበላ የእሳት ዶፍ ዝናብ እየወረደበት ነው። ኢራን ለማንም አልበገርም ወይም የሉዓላዊነት የመገለጫ ነው ባለችው ለሰላማዊ አገልግሎት ይውላል በምትለው ዩራኒየም የማብላላት ሥራዋና እንዲሁም
የባለስቲክ ሚሳይሎቿን የርቀት መጠንም ይሆን ቁጥራቸውን የመቀነስ ጉዳይ የማይታሰብ ነው በሚል አቋሟ ዛሬ ከአሜሪካና ከእስራኤል ብርቱ ጦርነት ተከፍቶባታል ይሏታል። ሁለቱ ሀገራት ሲጠየቁ ደግሞ አሜሪካና እስራኤል የለም፣ በተለይም እስራኤል የህልውና ስጋቴ ናት ስትል ትገልጣለች ኢራንን። አሜሪካም በወገኗ ኢራን የኒውክሌር ጦር መሳሪያ መታጠቋ የማይቀር ነው፣ ያንን ከታጠቀች ደግሞ ኃላፊነት ይጎድላታል፣ ብዙ ጊዜ በተደጋጋሚ እስራኤልን ከምድሪቱ ገጽ አጠፋታለሁ እያለች ስትዝትና ስትፎክር ስታስጠነቅቅ ነበር። ታዲያ ከዚህ በኋላ ኢራን ያንን የጦር መሳሪያ ያዘች ማለት የእስራኤል ነገር አከተመ ማለት ነው ሲሉ ማስጠንቀቃቸው የሚታወስ ጉዳይ ነው። ኢራን የኒውክሌር ጦር መሳሪያ መያዝን አልፈልግም፣ በዚህ ጉዳይ ከተደራደርን ከውጤት ላይ እንደርሳለን ማለቷም አይዘነጋም። ነገር ግን ሁሉም የተባለው የተሞከረው ሁሉ ቀረና ኢራን ዛሬ ላይ በዚያ የግዙፍ ጦርነት ማዕበል ወርዶባታል። ኢራንም በዚያ ጉዳይ ለጦርነቱ ለእስራኤልና ለአሜሪካ የበረታ ምላሿን እየሰጠች ነው። ቢሆንም ግን ኢራን በጣም በርካታው የጦር መሳሪያዎቿና የነዳጅ ዘይት ማስተላለፊያዋ የሆርሙዝ ወሽመጥ የአደጋ ቀጣና ሆነዋል። በተለይም የኢራን በርካታ ስፍራዎች መደብደባቸውና ከጥቅም ውጭ መውጣታቸው ነገር በብዙዎች ዘንድ ይነገራል። ኢራን ግን ዛሬም ቢሆን ኃይል ያልደከመን ብርታትና ጥንካሬ አልተልፈሰፈሰም ስትል በጦርነቱ የመግፋቷን ነገር ዘልቃ ታሳያለች። የአሜሪካው ፕሬዚደንት ዶናልድ ትራምፕ ዛሬ በሰጡት መግለጫ የሆርሙዝን ወሽመጥ ወይም ያንን 20% ወይም 1/5ኛውን የዓለም አቀፉን የነዳጅ ዘይት መተላለፊያ ስፍራ በፋርስ ባህር ላይ የሚገኘውን የሆርሙዝን ወሽመጥ ከኢራን አብዮታዊ ዘብ ኃይል መንጋጋ መንጥቆ ለማውጣትና ስፍራውን ወይም የነዳጅ ዘይት መተላለፊያውን ነፃ ለማድረግ በዚያ የማይተባበረኝ ሀገር ካለ ስትል ቻይናና አውሮፓን በጽኑ ማስጠንቀቋን የተሰማው። ቻይና ከ90% በላይ የነዳጅ ዘይት ሀብቷን በዚያ ነው የምታመላልሰው ነው የሚሉት ትራምፕ። አውሮፓም ቢሆን በኔቶ ተጠቅልሎ የነዳጅ ዘይት ሀብቱን በዚያ መስመር ነው የሚያስተላልፈው። ስለዚህ ያንን የሆርሙዝን ወሽመጥ ነፃ እናውጣ፣ ነፃ ለማውጣት ደግሞ በዚያ ተባብራችሁኝ ከኔ ጋር ኢራንን ካልወጋችሁ የኔቶ የወደፊቱ ጊዜ አያምርም፣ አደጋለሁ ሲሉ ነው የአሜሪካው ፕሬዚደንት ዶናልድ ትራምፕ ጥብቅ ማስጠንቀቂያ የሰጡት። የአሜሪካው ፕሬዚደንት ዶናልድ ትራምፕ የጦር መርከቦቻቸውን ወደዚያ ይልኩ ዘንድ ጥያቄ ካቀረቡላቸው ሀገራት መካከል ደግሞ ጃፓን፣ ደቡብ ኮሪያ፣ ፈረንሳይ፣ ቻይና፣ እንግሊዝ እነዚህን የጦር መርከቦቻችሁን በዚያ ላኩና አብረን እንቁም። የኢራን አብዮታዊ ዘብ ኃይል በበኩሉ የሆርሙዝን ወሽመጥ የከለከልኩት ለጠላቶቼ ብቻ ነው፣ ከዚያ ውጪ ለወዳጆቼ ለየትኛውም ሀገር አልተከለከለም። ወዳጅ የሚባሉት የኢራን ሩሲያና ቻይናን ለማለት ነው። እውን ቻይና ከኔቶ ጋር ወይም ከአሜሪካ ጋር አብራ በዚያ የሆርሙዝ ወሽመጥ የጦር መርከቦቿን ትልክ ይሆን? ለጊዜው ጥያቄ ብቻ ነው። ከቻይና የሚወጣ መልስ የለም። የአሜሪካው ፕሬዚደንት ዶናልድ ትራምፕ በዚህ በተያዘው የመጋቢት ወር መጨረሻ ላይ መጋቢት 31 በአውሮፓውያኑ እስከ ሚያዝያ 2 የሚዘልቅ ጉብኝታቸውን በቻይና ቤጂንግ ሊያደርጉና ከሀገሪቱ ፕሬዚደንት ሺጂንፒንግ ጋር ሊዶልቱ የነበረውን ያንን የጊዜ ቀጠሮ ሊያዘገዩት እንደሚችሉ ፍንጭ ሰጥተዋል። ትራምፕ የቻይናው ፕሬዚደንት ሺጂንፒንግ ከዚያ በፊት በኢራን ጉዳይ አንድ ምላሽ የማይሰጠኝ ከሆነ ወይም ደግሞ አንድ እርምጃ ለመውሰድ የማይንቀሳቀስ ከሆነ ሲሉ ነው ወደዚያ ለማድረግ ያቀድኩትን ጉዞ አዘገየዋለሁ የሚል መረጃ የሰጡት። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ በአመዛኙ የአውሮፓ ሀገራትና ካናዳ የተጣመሩበት ነው። ከሰሜን አሜሪካ በአባልነት የተቀላቀሉ ሀገራት ቢኖሩ አሜሪካና ካናዳ ናቸው። ታዲያ የአሜሪካው ፕሬዚደንት ዶናልድ ትራምፕ በሁለተኛው የሥልጣን ዘመናቸው አፍላ ቀናት ላይ ምንድን ነው ያሉት? ግሪንላንድንም ሀገሬ ትጠቀልላታለች። ግሪንላንድ ለሀገሬ የጸጥታ ጉዳይ በጣም አስፈላጊ ናትና ግሪንላንድን እንይዛታለን ስትል የዴንማርኳን ራስ ገዝ ግሪንላንድን እንደሚጠቀልሉ አስታወቁ። ወዲያው አከታትለውም የለም ካናዳንም 51ኛ ግዛታችን አድርገን እንይዘዋለን አሉ። እዚህ ውስጥ ያለመተማመን ጽንስ ተጸነሰ። ወዲያ ዘለሉና የሜክሲኮንም ሰርጥ ወይም ጋልፍ ኦፍ ሜክሲኮንም እንወስደዋለን ሲሉ ጋልፍ ኦፍ አሜሪካ ሲሉም ስያሜ ሰጡት።
እንዲሁም የፓናማ ካናልንም እንጠቀልለዋለን አሉ። ትራምፕ በዚያ ሁሉ መግለጫቸውና ዛቻቸው ወይም ውሳኔያቸው ሁሉ ያስደሰቱት አልነበረም። በተለይም ደግሞ ትራምፕ ካናዳንና የግሪንላንድን ደሴት ከዴንማርክ ቆርሰው የሚጠቀልሉ ከሆነ አሜሪካ ትመራዋለች የሚባለው ዛሬ ትራምፕ ድጋፍህን አድርግ ካላደረግህ ወዮልህ ሲሉ ያስጠነቀቁት ኔቶ የምዕራባውያኑ የጦር ጥምረት ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን እንዴት ሊሆን ነው ጉዳዩ? ህልውናውስ አለ ወይ? ካናዳና የዴንማርክ ጉዳይ ካበቃ የኔቶ አባል ሀገራቱ ደስተኞች ይሆናሉ ወይ በአሜሪካ? አይደለንም ብለዋል። ወዲህ ዞር ብለው ግን የኔቶ ዋና ጸሐፊ ማርክ ሩት ልብ በሉ ኔቶ ከአሜሪካ ውጪ ምንም ማለት አይደለም ነው ያሉት። ኔቶን አንቀሳቃሿ ዋና ሞተሯ አሜሪካ ናት። የጦር መሳሪያ ቢሉ፣ የስንቅ ቢሉ፣ የጦር አመራር ሰጫዋ ቢባል አሜሪካ ናት። ታዲያ አሜሪካ የሌለችበት ኔቶ ምን ሊሆን ነው ሲሉ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ዋና ጸሐፊው ማርክ ሩት ጥያቄ አንስተዋል በአንድ ወቅት። ስለዚህ ተባብረን መቆም አለብን ነው። ዛሬም ትራምፕ ያሉት የኔቶ መጨረሻው አምርም የወደፊቱ ጊዜ በጣም አስከፊ ይሆንበታል። አሁን በኢራን ላይ በያዝነው ጦርነት በተለይም የሆርሙዝን ወሽመጥ ለማስከፈት በምናደርገው ትግል አብሮን ካልተጋፈጠ አብሮን ካልቆመ ወዮለት ነው ያሉት። የአሜሪካው ፕሬዚደንት ዶናልድ ትራምፕ ናቸው ይህንን ያሉት። ቻይናም መልስ አልሰጠችም፣ ኔቶም መልስ አልሰጠም። ኢራን በበኩሏ ለወዳጆቿ ሩሲያና ቻይና የሆርሙዝ ወሽመጥ አልተከለከለም ስትል አቋሟን አስታውቃለች። የዛሬን አያርገውና ያኔ ባለፈው የአውሮፓውያኑ አቆጣጠር የካቲት 28 2026 ቅዳሜ ረፋድ ላይ የአሜሪካው ፕሬዚደንት ዶናልድ ትራምፕ በኢራን ላይ ጦርነት ሲያውጁ ከኢዝራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ብቻ እንጂ የመከሩት ከሌላ ከማንም ጋር አልመከሩም ነው የተባለው። አሁን መላ ሲጠፋ ግን የሆርሙዝን የውሃ መተላለፊያ ከኢራን አብዮታዊ ዘብ ኃይል ጥቃት ነፃ ማውጣት ጉዳዩ ሲከብዳቸው ነው ወይ ኔቶና ቻይናን በኢራን ጦርነት ግቡ የሚሏቸው ሲሉ ጥያቄ መሰል ስላቅ የሚያቀርቡት ብዙዎች ናቸው። ትራምፕ ከፋይናንሻል ታይምስ ጋር በነበራቸው ሰፊ ቃለ ምልልስ ነው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶን በጥብቅ ያስጠነቀቁት። በመካከለኛው ምስራቅና በባሕረ ሰላጤው ሀገራት የተጠናከረው የኢራን ጥቃት ለነዳጅ ዘይት ገበያው ዛሬ ተመልሶ ከ100 ሚሊዮን ዶላር በላይ እንዲወጣ አድርጎታል በበርሜል። ባለፈው ሳምንት $120 ገብቷል ተባለና ትራምፕ የለም አሜሪካም ከመጠባበቂያ ክምችቷ ከ172 ሚሊዮን በርሜል በላይ ታወጣለች፣ እንዲሁም ደግሞ ያንን የሆርሙዝን ወሽመጥ አስከፍተዋለሁ አሁን ምንም አታስቡ ሲሉ በማግስቱ $90 ሆኗል ተባለ በበርሜል። ዛሬ ግን ለውጥ አልታየምና የነዳጅ ዘይት ገበያው ጣጥ ብሎ ሰማይ ረግጧል። $100 በላይ ወጥቷል በበርሜል። በጣም በርካታ ሀገራት በብዙዎቹ ታሪፎቻቸው ላይ ጭማሪ ማድረጋቸውን የተሰማው። ወዲህም ዛሬ በተሰማ ዜና በዱባይ የአየር ማረፊያው በድሮን ጥቃት ክፉኛ መመታቱ ተነግሯል። በረራ ሁሉ ታጉሏል ነው የተባለው። የተባበሩት አረብ ኤምሬት፣ የባሕረ ሰላጤው ሀገራትና ቱርክ የአሜሪካን የጦር ማዘዣ ሰፈሮች ያሉባቸው ሀገራት ናቸውና የኢራን ተደጋጋሚ ጥቃት ይጎበኛቸዋል። ኢራን በሚሳይልና በሰው አልባ የጦር አውሮፕላኖቿ ደጋግማ መምታቷ ሲገለጥ በቱርክም ለሦስተኛ ጊዜ ሚሳይል ማስወንጨፏና በሰሜን አትላንቲክ ጦር ቃል ኪዳን ድርጅት በኔቶ የሚሳይል መከላከያዎች መክሸፉ ነው የተገለጠው። የመካከለኛው ምስራቅ ቀጠና ምድር እሳት በከፍተኛ ደረጃ አሁን ተስፋፍቶና ገዝፎ እየተነገረ ነው። የኢዝራኤል ባለሥልጣናት በበኩላቸው ይሄ ጦርነት ቶሎ ይጠናቀቃል የሚል እምነት እንደሌላቸው የወጣው መረጃ ያሳያል። ለወትሮውም ሁለቱ ሀገራት ለማንም ሳያማክሩ በድርድሩ ጫፍ በኢራን ላይ ጥቃት መክፈታቸው ወይም ጦርነት መክፈታቸው ለዚህ ነው ወይ? እዚህ ድረስ ሮጦ ለመድከም ነበረ ወይ ሲሉ የሚሳለቁት በርክተዋል። የጅብ ችኩል ቀንድ ይነክሳል። ምን አሮጣቸው? ለምን ከዓለም ከሰፊው ዓለም ጋር አልመከሩም ነበር? ኢራንስ ብትሆን ሌላ መውጫ ቀዳዳ ካላት ለምን አልሰጧትም ነበር? ይሄ ሁሉ ውድመት ከደረሰና ኢራን በዚህ እልህ ማዕበል ውስጥ ከገባች በኋላ ወዴት መሄድ ይቻላል? ኢራን አንድ ብቻ ነው ምርጫዋ። ከዚህ በኋላ ድርድርም ቢባል ማንን አምኜ ነው የምትለው? እህስ በጦርነቱ መግፋት፣
በጦርነቱ የምትገፋ ከሆነ ደግሞ ኢራን ተጨማሪ ጥፋትና ውድመት ይከተላታል። ኢራንም በተመሳሳይ ተጨማሪ ውድመትና ጥቃት መፈጸሟ የማይቀር ነው። የሦስቱ ሀገራት ጦርነት ያላነካካውና ያላማዘዘው መዘዝ የለም። የባሕረ ሰላጤው ሀገራት በተለይም የነዳጅ ዘይት ሀብታቸውን ለገበያ ከሚያወጡበት መንገዳቸው መተጓጎላቸው፣ እንዲሁም ሰላማዊ እንቅስቃሴያቸው መገታቱ በጣም ብዙ የተበለሻሸ ነገር ነው የሚነገረው። የአሜሪካው ፕሬዚደንት ዶናልድ ትራምፕ በዚህ ደረጃ ኢራንን አስቸጋሪ አድርገው ሲገልጧት ሕዝቦቿን አመፀኛ፣ ነውጠኛና እጅግ አስፈሪ ነው ሲሉ ገልጠዋቸዋል። ኢራን የምትቀመስ አልሆነችም። ስለዚህ በኢራን ላይ ያለው ጥቃታችን ተጠናክሮ ይቀጥላል። ኢራን በበኩሏ በአብዮታዊ ዘብ ኃይሏ በኩል ዛሬ አዲስና ለመጀመሪያ ጊዜ ያለችውን የሴጂል ሚሳይል ሙከራ አድርጋለች። በኢዝራኤል ላይ ተኩሰዋለች። የኢራን አብዮታዊ ዘብ ኃይል ባወጣው መግለጫው በኢዝራኤል የዚያ የሴጂል ሚሳይል ጥቃት ከባድ ውድመት አድርሻለሁ ነው ያለው። እውነታው ከኢዝራኤል በኩል የወጣ መረጃ ባይኖርም የአሜሪካው ፕሬዚደንት ዶናልድ ትራምፕ የኢራንን ጉዳይ ገፋ ገፋ አድርገን ጨርሰን ወደ ኪውባ መለስ እንላለን ብለዋል። ትራምፕ በዚያ በላቲን አሜሪካ ቀጠና መጀመሪያ ላይ በኒኮላስ ማዱሮ ላይ የሰሩትን ሰርተዋል። አሁን ደግሞ የኪውባን ፖለቲከኞች አበክረው ጠምደዋቸዋል ነው የሚባለው። ይዘዋቸዋል። ኪውባ የነዳጅ ዘይት ሀብት የምታገኘው ለወትሮው ከቬኔዙዌላ ነበር። የቬኔዙዌላ መስመር ተቋረጠ፣ ዘጋ ነው። አሁን ከየት ታገኛለች ሲባል ለኪውባ ሩሲያ የነዳጅ ዘይት ልትመግባት፣ ያንን የነዳጅ ዘይት ሀብቷን ልታቀርብላት መሆኑን ሰሙ። ጉዳዩ በጣም የተያያዘ ውስብስብ ቋጠሮ ነው። አሜሪካ በመካከለኛው ምስራቅ ቀጠናና በላቲን አሜሪካ የገባችበት አጣብቂኝ ከበድ ብሎ በመቀጠሉ የተነሳ የቬኔዙዌላን ተገላገለው ስትል በኪውባ ያለው ነገር ደግሞ ያላጠናቀቀችው የቤት ሥራዋ ሆኗል። የነዳጅ ዘይት ሀብት ጉዳይ ሲነሳ ቀድሞ በዩክሬን ጦርነት ውስጥ የገባቿን ሩሲያን ኃይሏን ለመቀነስ ሲባል የአሜሪካው ፕሬዚደንት ዶናልድ ትራምፕ በሩሲያ የነዳጅ ዘይት ሀብት ላይ ማዕቀብ መጣላቸው ይታወሳል። ታዲያ ዛሬ ምንድን ያሉት ትራምፕ? የለም ሩሲያ በነዳጅ ዘይት ሀብቷ ላይ የተጣለው ማዕቀብ ተነስቶላት ነበረ ሰሞኑን። አሁንም ቢሆን ያ ማዕቀብ መነሳቱ የሚቀጥለው በመካከለኛው ምስራቅ ቀጠና የያዝነው ጦርነት እስኪጠናቀቅ ድረስ ነው። እውን ግን በኢራን ላይ የተያዘው ጦርነት ይጠናቀቃል ወይ? ሩሲያስ የነዳጅ ዘይት ሀብቷን የመሸጧን ነገር ታቆም ይሆን ወይ? ድቅንቅን ጥያቄዎች ናቸው። ወደ መጨረሻው ርዕሰ ጉዳያችን ስመጣ የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን የሩሲያዋን የኦሎምፒክ ከተማ ወደ ኒውክለር መጠለያነት መቀየራቸው ተነግሯል። ኃያላኑ እና ጠቢባኑ የኒውክለር ጦርነት እንደማይቀር አስልተዋል። በኒውክለር ጦርነት በኒውክለር አርማጌዶን ውስጥ እንደሚገቡ ያውቃሉ። ታዲያስ ከተባለ ብዙዎቹ ከዚያ የኒውክለር ጦር መሳሪያ መርዝና አረር ለመትረፍ መጠለያ ሰርተዋል። ከነዚያ መሰል ሀገራት መካከል ደግሞ አንዱ ፑቲን ናቸው። እሳቸውም የኦሎምፒክ ከተማ የነበረችዋን ከተማቸውን ወደዚያ ወደ ኒውክለር ባንከርነት ቀይረዋታል። የ73 ዓመቱ የሩሲያው ፕሬዚደንት በዚያ መልኩ ለኒውክለር ጦር መሳሪያ አሲድና መርዝ መከላከያና መከለያ ያደረጓት የቀድሞውን የስታሊን መኖሪያ ስፍራ ሰዎችን ከምድር ጥልቅ ስፍራ ቆፍረው ነው የተባለው። ፑቲን በዚህ ወቅት በጥቁር ባህር የሚገኘው ቤተ መንግሥታቸው ለዩክሬን የሰው አልባ የጦር አውሮፕላን ጥቃት ወይም የድሮን ጥቃት የተጋለጠ ነው በሚል ስጋት ይነገርበታል። የመከላከያቸውን ነገር አዘጋጅተዋል። ብዙዎቹ ይፋ አያውጡት ወይም ለሕዝብ አይግለጡት እንጂ ከኒውክለር ጦር መሳሪያ አረርና አሲድ ከዚያ መርዝ የሚያመልጡበትን ሕይወታቸው የምትቀጥልበትን ሁሉንም ነገር አዘጋጅተዋል የሚል መረጃ በስፋት እየወጣ ነው። እውን ያንን የጦር መሳሪያ አንዳቸው በአንዳቸው ላይ ተኩሰውት የሚተርፍ ማን ነው ሲባል የለም፣ ቀድመው እዚያ መጠለያና መከለያ ውስጥ ከገቡ እኮ ይተርፋሉ። ማን መቼ እንደሚተኩሰው ይታወቃል። ማን በማን ላይ መቼ እንደሚተኩሰው ይታወቃል። ያንን መሳሪያ ሁሉም እየተዛዛቱ ናቸው። በዓለም ላይ 9 የኒውክለር ጦር መሳሪያ ታጣቂ ሀገራት አሉ። ህንድና ፓኪስታን ውጥረት ውስጥ ናቸው። ሰሜን ኮሪያና አሜሪካ በተመሳሳይ፣ ቻይና፣ ሩሲያና አሜሪካም በተመሳሳይ
ባወኩሽ ናኩሽ ይሁን እንጂ የጎሪጥ እየተያዩ ነው። የመጨረሻው የኒኩለር አርማጌዶን በዚያ ጉዳይ አስፈሪ ነው። ሌላዋ የኒኩለር ታጣቂዋ ሀገር ኢዝራኤል ያንን የጦር መሳሪያ ይዘውታልና የመጨረሻው መጨረሻ መስሎ በተሰማቸው ወይም ደግሞ ክንዴን ሳልንተራስ ቀድሜ ጠላቶችን ላስቀድም የሚሉ ከሆነ ማን በማን ላይ ቀድሞ ይተኩሰው ይሆን? ኢራንስ ብትሆን በዚህ ደረጃ አልንበረከክም ብላ የምትታገል ከሆነ ዛሬም እየዛተች እያስፈራራችና እየፎከረች ነውና ያንን አጥፊ የጦር መሳሪያ ሳትይዘው ቀርታ ይሆን ወይ ሲሉ የሚጠይቁት ብዙዎች ናቸው። ኢራን ያንን የጦር መሳሪያ እንዳትይዝ ነበረ ትልቁ ሽቅድምድም፣ ትልቁ ፉክክርና ትልቁን ጦርነት ያስጀመረው በዚያ ጉዳይ ነው። አሁን ግን ብዙዎች ኢራን ያንን አጥፊ መሳሪያ ይዛውስ ከሆነ የሚል ስጋት አላቸው። ባንከር ውስጥ መግባት ወይም መጠለያ ውስጥ ምድርን ቆፍሮና ቦርቡሮ ከዚያ ውስጥ መግባት ምን ዋስትና ሊሰጥ? ማን በማን ላይ መቼ እንደሚተኩሰው መቼ ይታወቅና? ይህን ሲሉ የሚጠይቁት ብዙዎች ናቸው። መንግስታት ለጦርነት ይሄን ያህል ሲያረግዱና ሲሰግዱ አንድም ቀን ስለ ሰላም ሳይገዳቸው ዘልቀዋል። ሁሉንም እርግፍ አድርገው ትተው ወደ ሰላም ቢመጡ ኖሮ ቢደራደሩ ቢነጋገሩ ሰላምን ማምጣት ይቀላል። ወደ ጦርነትና እልቂት መግባት ሰላም ነበረ ቀላሉ። ነገር ግን የሰላም ዳገቱ ከበደ፣ ሊወጡት አቃታቸው። እንኪያስ ጉዳዩ አንቺው ታመጪው አንቺው ታሮጪው ነውና የጦርነት ጉዳይ ሲነሳ እርስ በርስ የመጠፋፋት ማንም ሞቶ ማንም አይቀርም፣ ማንም ጠፍቶ ማንም አይኖርም የሚል ድምዳሜ ላይ ያመጣል። ሰላምን ያላወቀ ስለ ጦርነት የሚገደው ዘመን። ውድ ኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። ነገ በሌላ ርዕሰ ጉዳይ እጠብቃችኋለሁ። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።